ይህ የኢትዮ ሜዳ የምርጥ ገጾች ዝግጅት ነው። ክፍል 4 በቀድሞ ሹማምንት ላይ የተወሰደ አሳዛኝ እርምጃ። ቅዳሜ ህዳር 14 1967 ዓመተ ምህረት እንደተለመደው ከመግቢያው ሰዓት ቀደም ብዬ ጠዋት በ2 ሰዓት ተኩል ደርግ ጽሕፈት ቤት ደረስኩኝ። ወደ ጽሕፈት ቤቱ የሚሄደው ንጉሠ ነገሥቱ ያስችሉበት ወይም ፍርድ ይሰጡበት የነበረውን በረንዳ አቋርጬ ሚኒስትሮች ይሰበሰቡበት የነበረውንና የደርግ ኮሚቴዎች ሊቃነ መናብርት መሰብሰቢያ በሆነው ክፍል ውስጥ አልፌ ነበረ። የሻለቃ ስሙን መጥቀስ አልፈለኩም። ጽሕፈት ቤቱ ከዚህች ትንሽ አዳራሽ ጎን ስለነበረ ብዙ ጊዜ በረንዳው ላይ እንገናኛለን። በዚህ ዕለትም ይህንኑ ሻለቃ እዛው በረንዳ ላይ ያገኘሁትና ሰላምታ ከተለዋወጥን በኋላ ዛሬ እነዚህን ሰዎች አንድ ነገር ማድረግ አለብን አለኝ። የትኞቹን ሰዎች ብዬ ጠየቅኩት። እሱ ሁል ጊዜ ስለ ችግርና አደጋ ነው የሚናገረው። እንሰር እናስወግድ ማለት ይወዳል። እኔ ስለ እርሱ ያለኝ ግምት በጣም ዝቅተኛ በመሆኑ ከእርሱ ጋር ስለምንም ነገር መወያየት አልፈለግኩም። እርሱ የሚናገረውን ተርታ ንግግር ሁሉ ለማዳመጥ ትዕግስቱ አልነበረኝም። እነዚህን አስረን የምንቀልባቸውን ባለሥልጣኖች ጦሩ ተነስቷል። ደርግ አንድ ነገር ካላደረገ እኛ እርምጃ እንወስድባቸዋለን ብለዋል። እኛ ቀድመን እርምጃ ካልወሰድንባቸው የሚጠብቋቸው ዘቦች ገብተው ይጨርሷቸዋል። ከዚያ በኋላ እኛም ዋጋ አይኖረንም አለ። እንዴት ሊሆን ይችላል አልኩኝ በመገረም። እንደ ቀልድ ስለመሰለኝ ለነገሩ ብዙም ክብደት አልሰጠሁትም ነበረ። ምርመራው እየተካሄደ ነው። የጦር ፍርድ ቤት እየተቋቋመ ነው። ምርመራው ሲያልቅ ፍርድ ቤት ከማቅረብ በስተቀር ሌላ ምን እርምጃ ሊወሰድ ይችላል ብዬ ጠየቅኩት። እስከዚያ ማን ጊዜ ይሰጠናል? እኛ ራሳችን እርምጃ መውሰድ አለብን አለኝ። ሊሆን አይችልም፣ መንግሥት ነን እኮ፣ እንደ ወንበዴ ሰው ያለ ፍርድ መግደል አንችልም አልኩት። ያለዚያ ገብተው ይጨፈጭፏቸዋል ነው እኮ እምልህ አለኝ። አያደርጉትም። ይሄን ካደረጉማ እኛ የለንም ማለት ነው። ማንም እንደፈለገው እስረኞችን የሚጨፈጭፍ ከሆነ የእኛ እዚህ መኖር፣ የእኛ ሥልጣን ምን ትርጉም አለው አልኩት። አንተ ሁሉን ነገር በጣም ታቃልላለህ። እንደዚህ ቀላል አይደለም። በጣም አደገኛ ሁኔታ ውስጥ ነው ያለ ነው። የጦሩ ቁጣ በእስረኞቹ ላይ ብቻ አያበቃም። ዛሬ በእስረኞቹ ላይ እርምጃ ካልወሰድንባቸው እኛንም አይምሩንም አለ። ይሄ የሚሆን አይመስለኝም ብዬ ወደ ጽሕፈት ቤት የገባሁ። በ3 ሰዓት ተኩል የደርግ ስብሰባ ተደርጎ አባሎች በሙሉ እንደተሰበሰብን ሻለቃ መንግሥቱ ዛሬ ከባድ ችግር አጋጥሟል። ፈጣንና ቆራጥ እርምጃ ካልወሰድን የእኛንም ሁኔታ በስጋት ላይ የሚጥል አደገኛ ሁኔታ ይፈጠራል። እስረኞችን በሚመለከት በጦሩ ዘንድ አደገኛ ሁኔታ ተፈጥሯል። ዝርዝሩን ሻለቃ አጥናፉ ይገልጽላችኋል አለ። ሻለቃ አጥናፉ አንገቱን ዝቅ አድርጎ ዓይኑን እያጉረጠረጠ የደርግ አባሎችን እየቃኘ ተነሳ። እንደተለመደው ቀበቶውን በሁለት እጁ በመያዝ ሱሪውን ወደ ላይ ሳበ። ከዚያም ጎበዝ፣ በጣም አደገኛ ሁኔታ ተፈጥሯል። እነዚህን ሰዎች ዛሬውኑ አንድ ነገር ማድረግ አለብን። ጦሩ እነዚህን ሰዎች እስካሁን የበዘበዙን አንሶ እስከ መቼ ነው አስረን ስንቀልብ የምንኖረው ብሎ እርምጃ ሊወስድባቸው ቆርጧል። ደግሞ ሊያደርጉት ይችላሉ። የሚጠብቋቸው እነሱ ናቸው። ዘቦች ገብተው ቢረሽኗቸው ማን ያድናቸዋል? እነዚህ ወታደሮች ይህንን አያደርጉም አልልም። አያደርጉትም ብሎ ማሰብ የዋህነት ነው። ያደርጉታል። ጦሩን በሚገባ አውቀዋለሁ። እነርሱን ከረሸኑ ደግሞ እኛንም አይምሩንም። ምንም ባያደርጉን እንኳ ከዚህ በኋላ ዋጋ አይኖረንም። ሥልጣናችን ሙሉ በሙሉ ይሸረሸራል። ስለዚህ እኛ የግድ ዛሬ አስቀድመን እርምጃ ልንወስድባቸው ይገባል። አለበለዚያ እኔ የለሁበትም። ነግሬያችኋለሁ። አደጋውን አሳይቻችኋለሁ። የበኩሌን አድርጌያለሁ። ባልነግራችሁና አንድ ነገር ቢሆን ይቆጨኝ ነበር። አሁን ግን ኃላፊነቱን ተወጥቻለሁ። ዛሬ ከእነዚህ ሰዎች መገላገል አለብን ብሎ ተቀመጠ። ብዙ የደርግ አባሎች የሰሙትን ማመን ሳያዳግታቸው አልቀረም። የእስረኞቹ ብዛት 200 ያክል እንደሆነ ይታወቅ ነበር።
ያን ያህል ሰው መረሸን ምን ማለት ነው? ለሕግና ሥርዓት እንደቆምን በሰፊው ይለፈፍ ነበር። ያለምንም ደም ኢትዮጵያ ትቅደም እየተባለ ይዘመራል። ታዲያ እንዴት ነው አሁን ያለ ፍርድ እንግደል የሚባለው? በአባላት ሁሉ አእምሮ የሚጉላላው ይሄ እንደነበር አምናለሁ። በጉዳዩ ላይ ውይይት ተጀመረ። ሐሳቡን የደገፉም የተቃወሙም ነበሩ። እኔ እጄን አወጣሁና የሚከተለውን ተናገርኩኝ። እኔ ይሄ የተባለው ሁሉ እውነት አይመስለኝም። አንዳንድ ወታደሮች፣ አንዳንድ ክፍሎች የተባለውን ሊሉ ይችላሉ። ነገር ግን ሰራዊቱ በሙሉ እስረኞቹ ያለ ፍርድ ይረሸኑ ይላል ብዬ አላምንም። ቢሉም እንኳ እኛ ጥያቄያቸውን መቀበል የለብንም። ምክንያቱም እነዚህን ሰዎች ከረሸናቸው በኢትዮጵያ ሕዝብ ዘንድ በዓለም ሕዝብም ዘንድ ተቀባይነት አይኖረንም። አረመኔ ሆነን ነው የምንታየው። እስቲ ምን እንል እንደነበር እናስታውስ። ያለፈውን መንግሥት ለማስወገድ የተነሳ ነው ሕዝቡን ስለበደለ ጉበኝነትና አድሏዊነት የተጠናወተው ስለሆነ ይህን መሰሉን የፍትሕ መጓደል ለማስቀረት ነው አላልንም? ኢትዮጵያ ትቅደም ያለምንም ደም ብለን አልዘመርንም? ይህን ሁሉ ዘንግተን እነዚህን ሰዎች ያለ ፍርድ ብንገድል ፍትሕ ማጓደል አይሆንም? ደግሞስ የገባነውን ቃል ስንጥስ ሕዝቡ ከእንግዲህ ያምነናል። ስለዚህ በፍጹም ይህን የመሰለ ግዙፍ ሕገወጥ ሥራ መሥራት የለብንም። በሕግ የጦር ፍርድ ቤት አቋቁመናል። በቅርቡ ሥራ ይጀምራል። ስለዚህ ያለ ፍርድ ገድለናቸው ከምንወገዝ ለፍርድ አቅርበናቸውና ሞት ከተፈረደባቸው ልንገድላቸው እንችላለን ብዬ ተቀመጥኩኝ። ክርክሩ ቀጠለ። ባሻ ደምሴ አብተው የረጋና ጠና ያለ ሰው ነው። እሱ የተናገረውን አስታውሳለሁ። ከሕግ ውጪ መስራት የለብንም። እንዴት ሕይወትን ያክል ትልቅ ነገር በከንቱ ይጠፋል? ይህ ለእኛም ለለውጡም ለአብዮቱም ጥሩ አይሆንም። ለፍርድ እናቅርባቸውና ፍርድ ያጥፋቸው ወይም ያድናቸው። ጦሩ አለ ወይም አላለም ስለተባለው ጦሩ ምን ያላለው ነገር አለ? እኛ ከዚህ የደረስነው ጦሩ የሚለውን በመከተል አይደለም፣ ወደ እነሱ በመሄድ ያልገባቸው ነገር ካለ በማስረዳት ነው። ጦሩን እኛ ይሄ ሊደረግ አይችልም፣ ጉዳት ያደርሳል ስንለው ይቀበለናል። አሳፍሮን አያውቅም። ልጅ እንዳልካቸው ከሥልጣን መነሳት የለበትም ብለው እንኳ ዝተው አልነበረም? ሄደን ሁኔታውን አስረዳናቸው፣ ውሳኔያችንን ተቀበሉት። አሁንም ላኩንና ሄደን ሁኔታውን ለጦሩ እናስረዳለን። እንዲህ ያለ የወንበዴ ሥራ መሥራት የለብንም። ደግሞ መንግሥት መሆናችንን አንርሳ አለና ተቀመጠ። ዛሬ የሚወሰነው ነገር በጣም ከባድ ስለሆነ የደርግ ንዑስ አባሎችን መገኘት እንደሚገባቸው ተወስኖ ከየክፍለ ሀገሩ በአውሮፕላን እየመጡ በውይይቱ ላይ እንዲሳተፉ ተደረገ። ከዚያም ብዙ ክርክር የተደረገ ሲሆን ፍሬ ነገሩ ከሞላ ጎደል እንደሚከተለው ነበረ። እውነቱን ለመናገር ምን እያደረግን እንደሆነ ግራ ገብቶኛል። ብዙዎቻችን ምን እያደረግን እንደሆነ የገባን አይመስለኝም። ሪቮሉሽን ነው እኮ የምናካሂደው እና እዚህ ሪቮሉሽኑን ለመበረዝ ቆርጦ የተነሱ አንዳንድ ሰዎች ያሉ ይመስለኛል። እነሱ ሕዝቡን የሚጨቁኑት የሚበዘብዙትና የሚዘርፉት የነበረው በሕግና በፍርድ አይደለም። ገበሬዎችና ሰራተኞች የስቃይ ኑሮ እንዲገፉ የሚያደርጉት የጎጃምና የባሌን ሕዝብ በአውሮፕላን በቦምብ ይደበድቡ የነበረው በሕግና በፍርድ ነበር እንዴ? በላይ ዘለቀን የሰቀሉት በሕግ ነው አለ አንዱ አክራሪ። ሌላው በመቀጠል ለምንድን ነው እዚህ ሁሉ ችግር ውስጥ የምንገባው? እዚህ በመካከላችን የእነዚያ ሰዎች ዘመዶች ያሉ ይመስለኛል። እነዚህ ሰዎች እኮ የሕዝብ ጠላቶች ናቸው። ደግሞ ማንም ያለ ፍርድ ይገደለው አላለም። የተባለው እኛ ፍርዳቸውን እንስጣቸው ነው አለ። ክርክሩ ቀጥሎ ሐሳቦች ተሰነዘሩ። ከቀረቡ ሐሳቦች አንዱ ሁሉንም ከመግደል 15ቱን ያክል መርጠን እንግደል የሚል ነበረ። ነገር ግን ይሄ ሐሳብ አክራሪዎችን ስላላረካቸው አልተደገፈም። ክርክሩ በጣም ለረዥም ጊዜ ቀጠለ። ሆኖም ክርክሩን በሙሉ ለማስፈር ስለማይቻል ለምሳሌ ብቻ ጥቂቶቹን እጠቅሳቸዋለሁ። እኔ ደጋግሜ እየተነሳው ያቀረብኳቸውን ዋና ዋና ክርክሮች አሰፍራለሁ። በአጠቃላይ እንደተለመደው ዋና ዋና ቁም ነገሮች እንዳይቀሩ ጥንቃቄ በማድረግ ለማስታወስ የቻልኩትን ያክል ቁልፍ የሆኑ ነጥቦችን ብቻ አሰፍራለሁ እንጂ
እኔ የሕግ ኮሚቴ ሊቀመንበር እንደመሆኔ መጠን የሕጉን ሁኔታ አስረዳለሁ። እኛ የእስረኞችን ጉዳይ ለማየትና ለመወሰን ሥልጣን የለንም። እኛ ራሳችን ባወጅነው ሕግ የዳኝነቱን ሥልጣን ለፍርድ ቤቶች ሰጥተናል። ለራሳችን ያስቀረነው የሕግ አውጪውንና የአስፈጻሚውን ሥልጣን ነው። በተጨማሪም ማንም ሰው ያለ ሕግ ሥነ ሥርዓት ዲው ፕሮሰስ ኦፍ ሎው ሊቀጣ አይችልም። ማለትም መጀመሪያ በፖሊስ ሲያዝ ምንም ላለማለት ካልፈለገ እንዲናገር እንደማይገደድና በፈቃዱ ከተናገረ ግን ፍርድ ቤት ሲቀርብ የሰጠው ቃል ማስረጃ ሆኖ እንደሚቀርብበት ማስጠንቀቂያ ይሰጠዋል። እንደገና ዳኛ ፊት ቀርቦ ይኸው ማስጠንቀቂያ ይሰጠዋል። ፍርድ ቤት ሲቀርብ ደግሞ ጥፋተኛ መሆን ያለመሆኑን ተጠይቆ ጥፋተኛ ያለመሆኑን ለመግለጽ ዕድል ይሰጠዋል። የዐቃቤ ሕግ ማስረጃ ተሰምቶ ሲያልቅ ደግሞ የቀረበው ማስረጃ ጥፋተኛ እንደሆንኩ ስላላስረዳ በነፃ ልለቀቅ ብሎ የመጠየቅ መብት አለው። ፍርድ ቤቱ ተመስክሮብሃል ብሎ ከወገነም የመከላከያ ማስረጃ በማቅረብ የዐቃቤ ሕጉ ማስረጃ የማስተባበል መብት አለው። ይህን ማድረግ ከተሳነውም የቅጣት ማቅለያ ማስረጃ በማቅረብ ቅጣቱን ሊያስቀንስ ወይም በነፃ ሊለቀቅም ይችላል። ይሄ ብቻ አይደለም፣ ቢያንስ 2 ጊዜ ይግባኝ ብሎ የጥፋተኝነት ውሳኔውንና ቅጣቱን ሊያስሽር ይችላል። ለተከሳሽ ይሄ ሁሉ መብት የተሰጠው ንጹሕ ሰው በስህተት እንዳይቀጣ ነው። እንዲያውም በሕግ ሙያ ውስጥ አንድ ንጹሕ ሰው በስህተት ከሚቀጣ 10 ጥፋተኞች በስህተት ነፃ ቢወጡ ይሻላል ተብሎ ይታመናል። አሁን እነዚህን ሰዎች ያለ ሕግ ሥነ ሥርዓት ብንገድል ወንጀል ከመሆኑም ሌላ በሀገርም ውስጥ በውጭም እንጠላለን፣ እንገለላለን፣ በሀገሪቱ ታሪክም ሰዎች ያለ ፍርድ የተጨፈጨፉባት የሚል ጥቁር ነጥብ ይጥላል። ደግሞም ስለ ኢትዮጵያ ትቅደም ያለምንም ደም ብለን ለሕዝብ የገባነውን ቃል ሕዝቡን ፍትሕ ተጠምተሃልና ፍትሕ እናመጣልሃለን በማለት የገባነውን ቃል እንዴት እናፈርሳለን? ዓይን ያወጣ ዓይኑ ይውጣ፣ ጥርስ ያውለቀ ጥርሱ ይውለቅ የሚለውን የኦሪት ሕግ አንከተልም። ሲሮጡ የታጠቁት ሲሮጡ ይፈታል እንደሚባለው በመቸኮል ስህተት አንሰራም ብለን የገባነውን ቃል እንዴት እንጥሳለን? ይሄን ሁሉ ለሕዝብ የገባነውን ቃል እንዴት እንረሳዋለን? ደግሞም የእስረኞቹ ጉዳይ በልዩ ጦር ፍርድ ቤት እንዲታይ ወስነናል። የጦር ፍርድ ቤትም አቋቁመናል። ለምንድነው ውሳኔያችንን የምንሽረው? በውሳኔያችን መጽናትና ጉዳዩን ለፍርድ ማቅረብ አለብን በማለት ደመድም ብዙ የደርግ አባሎች ተነስተው ሌሎቹ እንደተቀመጡ ልክ ነው፣ ማድረግ ያለብን ይሄንን ነው ወዘተ እያሉ በመጮህ የኔን ሐሳብ እንደሚደግፉ ገለጹ። የኔን ሐሳብ የሚቃወሙትም ተነስተው እዚህ ዘመዶቻቸውና አለቆቻቸውን ለማዳን የሚሞክሩ ሰዎች አሉ፣ ቄስና ሕግ አዋቂ ከመቼ ወዲህ ነው ሪቮሉሽን መርቶ የሚያውቀው ወዘተ እያሉ ጮኹ። እነዚህንም በመደገፍ እየተነሱ የጮኹ ነበሩ፣ ግን ብዙ አልነበሩም። በመሆኑም ጉዳዩ በድምፅ ብልጫ ከተወሰነ እኛ እንደምንሸነፍ እርግጠኛ ሆኜ ነበረ። ነገር ግን ምን ያደርጋል፣ ሻለቃ መንግስቱ በቃ እኛው ጉዳዩን እያየን ራሳችንን እንወስናለን፣ ይሄው ነው ውሳኔያችን በማለት ነገሩን ዘጋው። ተናድጄ ተነሳሁና ይሄ በጣም የሚያሳዝን ውሳኔ ነው። እነዚህን ሰዎች ያለ ፍርድ ብንገድል እኛም አንድ ቀን ነፍሰ ገዳዮች ተብለን እንገደላለን። ምክንያቱም ነፍሰ ገዳዮች ነን። ለማንኛውም የሞት ቅጣት ከባድ ቅጣት ስለሆነ በቀላል ድምፅ ብልጫ መወሰን የለበትም። ቢያንስ በ2/3 ድምፅ ካልተደገፈ መጽደቅ የለበትም አልኩኝ። ሐሳቡም ያለምንም ክርክር ጸደቀ። ታዲያ አሁን ለምን በሙሉ ድምፅ እንዳይጸድቅ ሳልጠይቅ ቀረሁ እያልኩ አስባለሁ። ይሁን እንጂ ተቀባይነት አያገኝም ነበረ፣ እኔ ተቃዋሚ ሆኜ ስለምገኝ። ከዚያም መንግስቱ የእስረኞችን ጉዳይ በአጭር ጊዜ አጥንቶ እንዲያቀርብ አንድ ቡድን በመሰየም ጉዳዩን ከባለቤቱ ከሕግ ኮሚቴ እጅ አወጣው። ቡድኑም ጥናቱን ቶሎ እንዲያቀርብ ግፊት ይደረግበት ስለነበረ ወዲያው የመርማሪ ኮሚሽኑን የመጀመሪያ ሪፖርት ይዞ ቀረበና የቡድኑ መሪ መርማሪ ኮሚሽን ሁሉን ነገር ጨርሶልናል፣ እስረኞቹን እንደ ጥፋተኝነት ደረጃቸው በ3 መድቧቸዋል አለና ሪፖርቱን ማንበብ ጀመረ። እኔ ሪፖርቱን አንብቤው ስለነበረ ይዘቱን አውቀዋለሁ። ስለሆነም ተነሳሁና ይህን ሪፖርት አንብቤዋለሁ፣ እስረኞቹን እንደ ጥፋታቸው ደረጃ የሚመድብ አይደለም፣
ኮሚሽኑ ድርቁ የተከሰተው በ1950ዎቹ አጋማሽ ነው በማለት ከዚያ ጊዜ ጀምሮ የካቢኔ አባል የነበሩትን አንደኛ ካቢኔ፣ ሁለተኛ ካቢኔ፣ ሶስተኛ ካቢኔ በማለት በሶስት ከፍሏቸዋል። እንደ ጥፋተኝነት ደረጃ ቢመደቡ ኖሮ በመቶ ሺህ የሚቆጠር ሕዝብ የገደለው ድርቅ በተከሰተበት ጊዜ የነበረው የመጨረሻው ካቢኔ ነበረ አንደኛ ካቢኔ መባል የነበረበት። አሁን ሶስተኛ ካቢኔ ነው የተባለው አልኩና ሪፖርቱ ውድቅ ሆነ። እኔ ስለ ሪፖርቱ ማብራሪያ ባልሰጥ ኖሮ እስረኞቹ በጅምላ ይወሰንባቸው ነበረ። ከዚያም መንግስቱ በቃ የእስረኞቹን ዝርዝር አምጡልንና ስለ እያንዳንዱ እስረኛ አንድ በአንድ እየተነጋገርን እንወስናለን አለና ዝርዝሩ ቀርቦ ከጠቅላይ ሚኒስትር አክሊሉ ጀምሮ ስማቸው እየተጠራ አባላት በመደገፍ ይሁን በመቃወም እየተናገሩ በመጨረሻ የእያንዳንዱን እስረኛ ዕጣ ፈንታ እጅ በማውጣት መወሰን ተጀመረ። የወጣው እጅ እየተቆጠረ 2/3 ከሆነ ወይም ከዚያ ከበለጠ ሞት ይወሰንበታል። 2/3 የማይሞላ ከሆነ ከሞት ይድናል። በመጨረሻ 59 እስረኞች ሞት ተወሰነባቸው። ሌሎች ብዙዎች አንዳንድ አባሎች ፊውዳል አይደሉም፣ ተራ ሰዎች ናቸው ወዘተ እያልን ስለተከራከርንላቸው ከሞት ድነዋል። ቀድሞ የውጭ ጉዳይ ሚኒስትር የነበሩት አቶ ከተማ ይፍሩ፣ የቀዳማዊ ኃይለ ሥላሴ ሽልማት ድርጅት ዲሬክተር የነበሩት አቶ አበበ ከበደ፣ የመሬት ይዞታ ሚኒስትር የነበሩት አቶ በለጠ ወልደ ጻድቅ፣ የማዕድን ሚኒስቴር ሚኒስትር ዴኤታ የነበሩት አቶ ተሾመ ገብረ ማርያምና ሌሎችም ብዙ ሰዎች የተረፉት በዚህ ሁኔታ ነበረ። አንድ እስረኛ ይሄን የመሰለ ድጋፍ ሲያገኝ ብዙውን ጊዜ ወዲያው ስሙ ከዝርዝሩ ይሰረዝና ከሞት ይድናል። ጉዳዩ አወዛጋቢ የሆነ እንደሆነ ደግሞ በድምፅ ብልጫ እየተወሰነ ሕይወቱ ይተርፋል። ይህ ግን በደንብ ለማይታወቁና ስማቸው በክፉ ለማይነሳ ሰዎች እንጂ ለሁሉም የሚሰራ አልነበረም። ለምሳሌ ኮሎኔል ታምራት ይገዙ ጥሩ ሰው እንደነበሩና እንደ ግርማሜ ነዋይ ለድሃ የሚቆረቆሩ እንደነበሩ ሰምቼ ስለነበረ ስማቸው ሲጠራ የሰማሁትን በመናገር ላድናቸው ሞክሬ ነበረ። ነገር ግን መንግስቱ የንጉሠ ነገሥቱ ቀኝ እጅ ናቸው ስላለ አልተረፉም። ስለ ጀነራል አብይ አበበ፣ ስለ ኮሎኔል የዓለም ዘውድ ተሰማና ስለ ጀነራል ኢሳያስ ገብረ ሥላሴም ለመናገር አስቤ ዋጋ እንደሌለው ስላወቅኩኝ ተውኩት። የቢትወደድ አስፋሃ ወልደ ሚካኤልና ከኤርትራ የታሰሩት ደጃዝማች ሐረጎት አባይ፣ ንብረዕድ ዲሜጥሮስ፣ ቀኛዝማች አላሚንና የአቶ መድኃኔ ዮሴፍ ስም ሲጠራ ተነሳው። መጀመሪያ ነገር ኤርትራ ስለኖርኩኝ ስለ እነዚህ ሰዎች አውቃለሁ። በዚህ ላይ በዚያን ጊዜ የማላውቀው ነገር ደግሞ ባለቤቴ እየነገረችኝ አውቄያለሁ። አቶ መድኃኔ ዮሴፍን የክፍለ ሀገሩ የበጀት ክፍል ሹም ሆኖ አውቀው ነበረ። በቅርቡ ነው ልጅ እንዳልካቸው መኮንን የክፍለ ሀገሩ ረዳት አስተዳዳሪ አድርጎ የሾመው። ቀኛዝማች አላሚን የምጽዋ አውራጃ አስተዳዳሪ የነበሩ ሲሆን ልጅ እንዳልካቸው የክፍለ ሀገሩ ረዳት አስተዳዳሪ አድርጎ እንደሾማቸው ሰምቼም ነበረ። ሌሎቹ 3 የአንድነት ማህበር ወይም የሀገር ፍቅር ማህበር መሪዎች ሆነው ክፍለ ሀገሩን ከእናት ሀገሩ ጋር ለማዋሃድ ስላደረጉት ትግል በሚገባ አውቅ ነበረ ብሎ ጀነራል አማን 3ቱ ሰዎች እንዲታሰሩ ሐሳብ አቅርበው እኔ ተነስቼ እነዚህ ሰዎች እኮ ኤርትራን ከእናት ሀገሯ ጋር ያዋሃዱ ናቸው፣ ሊሾሙ ሊሸለሙ እንጂ ሊታሰሩ የሚገባቸው አይደሉም ስል እርሳቸው ፌዴሬሽኑን ያፈረሱት በትክክለኛ አሰራር አይደለም፣ በጉቦና በማስፈራራት ነው የሚል መልስ ቢሰጡኝም እንዳይታሰሩ ተወስኖ ነበረ። ስለሆነም ያለፈውን በማስታወስ ለመሆኑ እነዚህ ሰዎች በማን ውሳኔ ነው የታሰሩት? ደርግ እንዲታሰሩ አልወሰነም፣ መፈታት አለባቸው በማለት አስረድቼ ድነዋል። ሌላው የማስታውሰው ቀድሞ የቴክኒካል ኤጀንሲ ዲሬክተር የነበረው የሀብቱ እሸቴ ጉዳይ ነበረ። ወንድሜ ፍስሐ የእሱ መታሰር ትክክል እንዳልሆነና ትውልዱ ከ50 ዓመት በላይ ለመኖር የማያስችል በሽታ እንዳለበት ነግሮኝ ስለነበረ የፊውዳል ዘር እንዳልሆነና ተራ ሰው እንደሆነ አስረዳው። እንዲሁም እኔም ሌሎችም ስለ ሌሎች ለምሳሌ
አርአያ በሚባለው መጽሐፋቸው ምክንያት ስለምናውቃቸው ስለ ደጃዝማች ግርማቸው ተክለ ሐዋርያት ሕግ ትምህርት ቤት በነበርኩበት ጊዜ በደንብ ስለማውቃቸው ስለ አቶ አበራ ጀንበሬና ስለ ሌሎችም በዚህ መልክ ተናግረናል። በእንዲህ አይነቱ ጊዜ አለመታወቅም በጣም ጠቃሚ ነበረ። ብዙ ሰዎች የሚያውቃቸውና የሚወነጅላቸው ስለሌለ ተርፈዋል። በዚህ ሁኔታ ብዙ ሰዎች ከሞት ስለዳኑ አክራሪዎች እንደሚከተለው ተቃወሙ። በዚህ ሁኔታ ከቀጠልንማ ሁሉም ነፃ ሊወጡ ነው። ስለዚህ ስለ ጥፋታቸው እንጂ መነገር ያለበት እነርሱን ለማዳን መናገር የለብንም አለ አንድ ሰው። መንግስቱም ሐሳባቸውን በመቀበል ስለ እስረኞች ጥፋት ብቻ እንጂ ስለ እነሱ ለመከላከል መሞከር እንደማይገባ ወሰነ። ሞት የተወሰነባቸው ሰዎች ብዛት 59 የደረሰውም በዚህ ምክንያት ነበረ። ምክንያቱን ባላውቀውም መንግስቱም በዚህ ጊዜ አንድ ሰው አድኖ ነበረ። የጸሐፌ ትእዛዝ ተፈራ ወርቅ ኪዳነ ወልድ ስም ሲጠራ ተራ አሽከር እንጂ ፊውዳል እንዳልሆኑ በመናገር አድኗቸዋል። ኋላ በእስራት ላይ ለምንና እንዴት እንደተገደሉ የማውቀው ነገር የለም። እንዲሁም ህዳር 14 ቀን 1967 ዓመተ ምህረት ከሞት ፍርድ ድነው የነበሩት ደጃዝማች ሐረጎት አባይ፣ አቶ አበበ ከበደና ሌሎች እንዲሁም በዚያ ጊዜ ታስረው ያልነበሩት አቡነ ቴዎፍሎስና ቄስ ጉዲና ቱምሳ ከብዙ ጊዜ በኋላ ተገድለዋል። ጉዳያቸው ለደርግ ቀርቦ አልተወሰነም። እኔ ስለ ሞታቸው የሰማሁት እቤት ሲሆን ቤተሰቦች ምግብ እንዳያደርሱ ተነገራቸው ሲባል ነው። በመጨረሻ ላይ የጀነራል አማን ጉዳይ ተነሳና የንዑስ ደርግ አባሎች ሄደው እንዲያነጋግሯቸው ጠየቁ። ግን እንዲያገኟቸው አልተፈለገም። በመሆኑም የጋለ ክርክር ተነስቶ በመጨረሻም የተጠለፈው የጀነራል አማንና የጀነራል ግዛው የስልክ ንግግር ተሰማ። ከዚያም ምን መደረግ እንደሚገባቸው ውይይቱ ቀጥሎ አንዳንድ አባሎች የሞት ቅጣት ለማስወሰን ሞክረው አልተሳካላቸውም። ከሌሎቹ ባለስልጣኖች ጋር እንዲታሰሩ ተወሰነ። ከዚያም ሻለቃ መንግስቱ ወዲያው የዘመቻ ኃላፊውን ጠርቶ ጀነራሉን ይዞ እንዲያስር፣ በሰላም እጃቸውን ካልሰጡ በኃይል እንዲያዙ፣ ኃይል ከተጠቀሙ እርምጃ እንዲወሰድባቸው ትእዛዝ ሰጠው። በዚህ ጊዜ አንዳንድ አባሎች አጨበጨቡ። የጀነራል አማን አንዶም ዕጣ ፈንታ። ከዚህ ቀጥሎ የባለስልጣናቱ መገደል እንዴት መገለጽ እንደሚገባ ውይይት ተጀመረ። ሻለቃ መንግስቱ ጦር ፍርድ ቤት ፈርዶባቸው ፍርዱ ተፈጽሟል ይባል የሚል ሐሳብ አቅርቦ ተቀባይነት ሲያገኝ ተነሳሁና ሕዝቡን ማታለል የለብንም፣ ለሕዝቡ መዋሸት የለብንም፣ ያደረግነው የፖለቲካ ውሳኔ ስለሆነ በፖለቲካ ውሳኔ መገደላቸው መነገር አለበት ስል ከአባሎቹ አብዛኛዎቹ ሐሳቡን ስለደገፉት በዚሁ ተወሰነ። ከዚያም ወደ ወህኒ ቤት ተወስደው እንዲረሸኑ ተወስኖ አንድ የደርግ ቡድንም ተገኝቶ መገደላቸውን ማረጋገጥ አለበት ተባለ። በዚህ መሠረት የወህኒ ቤት ተመራጮች፣ የደርግ አባሎችና የንዑስ ደርግ አባሎች ያሉበት ቡድን ተመረጠ። ከጥቂት ጊዜ በኋላ ከመድፈኛ ክፍል ጀነራል አማንን እንዲጠብቁ የተመደቡ ወታደሮች የጥበቃ ቦታቸውን ትተው እንደሄዱ ሪፖርት ቀረበ። ወዲያውም የዘመቻ ኃላፊው ሻለቃ ዳንኤል መጥቶ ጀነራል አማን እጃቸውን ለመስጠት ፈቃደኛ እንዳልሆኑና ቶክስ ስለከፈቱ ቤቱን በታንክ ለማፍረስ እንደሚፈልግ ተናገረና ተፈቀደለት። ከግማሽ ሰዓት በኋላ ሻለቃ ዳንኤልና አብረውት የነበሩ የደርግ አባሎች መጡና የቤቱ ግድግዳ በታንክ ሲናድ የሚያጓራ ድምፅ ሰምተው ሲገቡ ጀነራሉ በሽጉጥ ራሳቸውን ገድለው እንዳገኟቸው ገለጹ። ከምሽቱ ወደ 4 ሰዓት ተኩል ላይ ቡድኑ ከወህኒ ቤት ተመልሶ ግዳጁን እንደፈጸመ ሪፖርት አደረገ። እስረኞቹ ከያሉበት እየተሰባሰቡ ወደ ወህኒ ቤት ተወስደው መገደላቸውን ተናገሩ። በዚያን ጊዜ የነበረውን ስሜት መግለጽ ያዳግታል። አንዳንዶች ፈገግታ ይታይባቸዋል። አንዳንዶቹ ከትከሻቸው ትልቅ ሸክም እንደወረደላቸው ያክል ቀሏቸዋል።
ሌሎቹ በሐሳብ ተውጠው ተክዘዋል። አንዳንዶቹ ስሜታቸው በፊታቸው ላይ አይነበብም። በዝምታ የተዋጡ የሚለፈልፉም ነበሩ። ስሙን መጥቀስ የማልፈልገው የ10 አለቃ የክቡር ዘበኛ ተመራጭ የደርግ አባል እኔ እስረኞችን ያለ ፍርድ መግደል እንደማይገባ በተናገርኩት ተከፍቶ ኖረዋል። ስንገናኝ አሁን ሁሉም ነገር አብቅቶለታል። ሁላችንም እጃችን በደም ተነክሯል። ማንም ከሌላው የተለየ አይሆንም። ማንም እኔ የለውበትም ንጹሕ ነኝ ሊል አይችልም። አሁን አንድነታችን ይጠናከራል። በአንድነት ልንቀጥል እንችላለን አለኝ። በአሽሙር እኔን ማለቱ እንደሆነ ግልጽ ነበረ። አልመለስኩለትም። ነገር ግን ጉዳዩ ሥራዬ ተብሎ ለጊዜው የታቀደ ማለትም ሁሉንም በወንጀሉ እንዲሳተፍ በማድረግ ሕገወጥ ተግባሮችንና ያለ ፍርድ ግድያን የሚቃወሙትን ልሳናቸውን ለመዝጋት የታቀደ እንደሆነ ጥርጣሬ አደረብኝ። ቀጥሎም የምድር ጦር፣ የፖሊስ፣ የብሔራዊ ጦር፣ አየር ኃይልና የባህር ኃይል አዛዦች ተጠርተው ስለ ሁኔታው ገለጻ ተደረገላቸው። አንዳንዶቹ በሞቅታ ላይ እንደነበሩ ያስታውቅባቸው ነበረ። በጣም የደነገጡም ነበሩ። አንድ በአንድ እየተነሱ የተወሰደውን እርምጃ እንደሚደግፉ ገለጹ። በተለይም አንዱ ይሄ እንጠብቀው የነበረና መሆንም ያለበት ነው አሉ። ይገርማል። እነዚህ ሰዎች እንደ ዕድል ሆኖ ከእስራት ዳኑ እንጂ ቢታሰሩ ኖሮ ስንቶች የሞትን ጽዋ ከመጎንጨት ይድኑ እንደነበረ ማንም በእርግጠኝነት ሊናገር አይችልም። አሁን ግን ሕይወታቸውን ለማዳንና በነጻነት ለመኖር ቢያምኑበትም ባያምኑበትም ድጋፋቸውን መግለጽ ነበረባቸው። ይሄም ሆኖ የአብዛኛዎቹ ድጋፍ በጥንቃቄ ነበር የተገለጸው። መንግሥት ለሀገር ይጠቅማል ብሎ የሚወስደውን እርምጃ መደገፍ ግዴታችን ነው ያሉም ነበሩ። እሁድ ህዳር 15 1967 ዓመተ ምህረት ጠዋት በ2 ሰዓት አስደንጋጭ ዜና በሬዲዮ ለሕዝብ ተነገረ። ጀነራል አማንም በዝርዝር ውስጥ ተደምረው 60 ባለሥልጣኖች በፖለቲካ ውሳኔ እንደተገደሉ ተገለጸ። ኢትዮጵያ ደነገጠች፣ ዓለምም ደነገጠ። ያለምንም ደም መፋሰስ የተጀመረውና ብዙ ሺህ ዓመት ያስቆጠረውን የዘውድ ሥርዓት ያስወገደውና በአገር ውስጥም ከአገር ውጭም የተሞገሰው አብዮት በደም ዋጀ። ተወዳጅ የነበረው አብዮት ተጠላ፣ ተፈራ፣ በሁሉም ተወገዘ። ሰው ማየት አሳፈረኝ። የደርግ ሊቀመንበርነት፣ የርዕሰ ብሔርነት ጉዳይ እንደገና ችግር ሆኖ ተነሳ። ብዙ ባለሌላ ማዕረጎችና የበታች ሹሞች እንግዲህ ከውጭ ሰው ማምጣት እንደሌለብን አጥብቀው ተከራከሩ። ይሁን እንጂ ሞቅ ያለ ክርክር ከተደረገ በኋላ የደርግ ሊቀመንበርና ርዕሰ ብሔር የሚሆነው ሰው ከውጭ ማምጣት እንዳለብን ተወሰነ። አንደኛ የአየር ወለድ ጦር አዛዥ ብርጋዴር ጀነራል ጌታቸው ናደው፣ ሁለተኛ የባህር ኃይል አዛዥ ኮሞዶር ጣሰው ደስታ፣ ሦስተኛ የአየር ኃይል አዛዥ ሻለቃ አመሃ ደስታ፣ አራተኛ የሁለተኛ እግረኛ ክፍለ ጦር አዛዥ ብርጋዴር ጀነራል ተፈሪ በንቲ በእጩነት ቀርበው ጀነራል ተፈሪ በንቲ ተመረጡ። ውድ የኢትዮ ሜዳ ቤተሰቦች በሌተናል ኮሎኔል ብርሃኑ ባይህ ከተጻፈው ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ መጽሐፍ ላይ የመረጥንላችሁ የምርጥ ገጾች ታሪክ የዛሬው አብቅቷል። በቀጣይ ከመጽሐፉ በመረጥነው በሌላ ክፍል እንገናኛለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።